ና ምታመልጥ መስሎ ነበር ወይ? ሰማኛለህ? የትም አታመልጥ። ይገለኝ ይሻለኝ ነበር ይሄን ሁሉ ነገር ከሚያሳየኝ። እኔ በጣም ብዙ ነገር አይቻለሁ በሱ ሰውዬ የተነሳ። ቤተሰቦች እንግዲህ ግቢ ውስጥ እንደተባለው የሆነ ቀጭን መንገድ አለ። ልሞትባቸው የምችልባቸው ብዙ ጊዜያቶች ነበሩ። ነገር ግን ያው ከሱ በቃ ሪስክ ለመውሰድ ስል ከሱ ጋር አብሬ ሰርቻለሁ። ልቅሶ ነው ሮሮ ነው የምትሰማው ሁሌ። ወደ ቤተሰቦች አንድ ሰው አለ እዛ ጋር አለ ይመስለኛል። ራሱ አቡሽ ነው እዛ ጋር የሚገኘው። አሳያችሁ። ያው እኛ ጋር ደግሞ ይሄንን ስራ ብሎ የገባ ሰው ደግሞ እንደዚህ በቀላሉ አይወጣም። ስለዚህ ያው እሱ እያንዳንዱ ምን ማለት ነው በቀላሉ አይወጣም ማለት? ያው እየሰራ ያለው ነገር ወንጀል ነው። ሌላም ወይ ማሙሽ ብዬ ልጥራ? እሺ ተናገር ማሙሽ ብዬ ልጥራ? አትምታኝ አንተ አትምታኝ። ምን ልታመጣ ነው? እንዳትነካኝ ከዚህ በኋላ እሺ። ንገረኝ። በመኪና በራሱ ሰዎች አስገጨኝና ማን ነገራችሁ ያለህበትንማ የራስህ ግብረ አበርን የነገረኝ። እነሱን ሰነዶች ደግሞ በበጎ ወጥ መልኩ ነው ለሌላ ሰዎች የምናስተላልፈው ማለት ነው። እኔ ጤናዬን ሰውነቴን ነው አይደል የወሰዱት። እነሱ ደግሞ ገንዘባቸውን በቁማቸው የለፉበትን በሙሉ ነው የወሰዱት። ሆነ ያው ያሰዙት ንብረት ወይ ደግሞ የቤት ካርታ፣ የመኪና ሊብሬ ይወሰድባቸዋል። የብዙ ደንበኞች ዋና ጥያቄ ሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ቆያችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ከዚህ በፊት በነበረው ቪዲዮአችን እንግዲህ እንዳስተዋላችሁት እንዳያችሁት በጣም የተለያዩ ስራዎችን ስንሰራ እንደነበረ ታውቃላችሁ። መኮንን ከተባለው ሰውዬ ጋር በተያያዘ እንግዲህ በጣም ብዙ አይነት መረጃዎችን ስናገኝ እንደነበረ ታውቃላችሁ። ከዛም በመቀጠል እንግዲህ ወንድማችን ሚኪ እንግዲህ የተለያዩ አይነት ጉዳቶች ደርሰውበት ነበር። ያው በተፈጠሩት ግርግሮች መካከል ምክንያት አቡሽ በተባለ ሰውዬ ምክንያት ማለት ነው። ውድ ቤተሰቦች እንግዲህ ቀላል የሚባል ነገር አልነበረም በቦታው ተፈጥሮ የነበረው። እንግዲህ እኔ በቦታው አልነበርኩኝም፣ ግን ደግሞ እንደሰማሁትም ከዛም በመቀጠል ደግሞ እንዳየሁትም እንግዲህ ወደ ቤተሰቦች በሰዓቱ የተለያዩ አይነት ግርግሮች ተፈጥረዋል። የሰዎች ጸብ ነበረ። በዛም መሃል ነው እንግዲህ ወንድማችን ሚኪ እግሩን በድንጋይ ተመቶ እንግዲህ ከስራ ትንሽ ራቅ ያለው። አሁን ላይ እግዚአብሔር ይመስገን ደህና ነው፣ እያገገመ ነው የሚገኘው። ግን ደግሞ ቀጥታ ወደ ስራ ከሚገባ ይልቅ እኔ የያዝኩትን ጉዳይ እንግዲህ ሆልድ አድርጌ ወደ ቤተሰቦች ይሄ አንገብጋቢ ሊያልቅ የደረሰ ጉዳይ ነውና ሁሉንም ነገር እንግዲህ መስመር እያስያዘን እንገኛለን። ከዚህም በፊት እንግዲህ አክሊሉን ለመጨረሻ ጊዜ ካናገርነው በኋላ ስለ አቡሽ ሰዎች እንግዲህ አንዳንድ የሰጣን መረጃዎች ነበሩ። ከነዛም መካከል እንግዲህ ለአቡሽ ዋነኛ ተላላኪ የሆነን ሰውዬ እንግዲህ ጠቁሙን እስጢፋኖስ የሚባል ሰውዬ እንዳለ እንግዲህ ነግሩን የተለያዩ ስራዎችን እንደሰራን የሚታወስ ነው። የኛ ባሎች እንግዲህ እሱን በቁጥጥር ስር እንደዋሉ ታስታውሳላችሁ ውድ ቤተሰቦች። ከዛም በኋላ እንግዲህ ወደዚህ ካመጡትም በኋላ እኛ ወዳለንበት ቦታ እንግዲህ ካመጡትም በኋላ ብዙ ስራዎችን ሲሰራ እንደነበረ ማለትም የማደናበር እኛን ውሸት ለማዋሸት ዋሽቶ ለማምለጥ እንግዲህ በተለያዩ ስራዎችን ሲሰራ እንደነበረ ታስታውሳላችሁ። ከዛም በመቀጠል እንግዲህ እንደ ሁሌም እንደማንኛውም ሰዎች እንግዲህ እንደምናደርገው ወደ መጋዘን አስገብተን እንግዲህ እዚህ ግቢ ውስጥ የተዘጋጀ መጋዘን አለ። እዚህ መጋዘን ውስጥ እንግዲህ የተለያዩ ነገሮችን ምክር ቢጤ እንግዲህ ሲለገሰው ውድ ቤተሰቦች እውነቱን ለመናገር ፈቃደኛ ሆኖ ከመጀመሪያ ከሀ እስከ ፐ ድረስ ሁሉንም ነገር ተናዟል። እንግዲህ ውድ ቤተሰቦች ግን ደግሞ ባለቀ ሰዓት ሊሸውደኝ አይነት ሲሞክር ነበረ። በቦታው የለም ብሎ እንደሆነ አውቃለሁኝ። ግን ደግሞ ውድ ቤተሰቦች
የኔ ካሜራማን ማለት እኔ ማለት ነኝ። ሚኪ ማለት በሌላ መልኩ እኔ ማለት ነው። በምንሰራቸው ስራዎች ላይ አንድ ላይ አልሰራንም ማለት እንግዲህ መረጃዎችን ስለምንሰራቸው ስራዎች አናቅም ማለት አይደለም። የተለያዩ ነገሮችን እንግዲህ አብረን እናደርጋለን። ይህም ደግሞ መረጃ እስከመለወጥ ስለምንሰራቸው መረጃዎች ዲቴል ኢንፎርሜሽን እስከመለወጥ ድረስ እንደርሳለን ማለት ነው። ከዛም ግን ባለቀ ሰዓት ወደ ቤተሰቦች ይህ እስጢፋኖስ የተባለ ሰውዬ አቡሽ ስለተባለው ሰውዬ እንግዲህ ስለሚገኝበት ቦታ እንግዲህ ጠቁሙን። አሁን ወደዛ ለመሄድ እንግዲህ ዝግጅታችንን ጨርሰናል። ወደ ቤተሰቦች አስፈላጊ የሆነ የቁጥር አባሎቻችን እንግዲህ በቁጥር እንግዲህ ይዘናል። ከዛም በመቀጠል በስነ ስርዓት ተደራጅተን ብዙ ነገሮችን አዘጋጅተን መጠንቀቅ ስላለብን ያው ከዚህ በፊት የተፈጠሩ ነገሮች አሉ። የተፈጠረ ግርግር አለ እንደምታስታውሱት። ከዛም በኋላ እንግዲህ ወደ ቤተሰቦች እያንዳንዱን ስራ እያንዳንዱን ተግባር እንግዲህ በጥንቃቄ ማከናወን እንዳለብን ተምረናል፣ ከዚህ በፊት ከተፈጠረው ስህተት ማለት ነው። ስለዚህ አሁን ላይ ባልደረቦቻችንን አዋቅረን የተለያዩ ስራዎችን እንግዲህ ሰርተናል። በጣም ተጠንቅቀን በሚገርም ዝግጅት አድርገን ነው እንግዲህ ይህንን ሰውዬ ለማግኘት እየሄደን ያለ ነው። እስጢፋኖስን በተመለከተ ውድ ቤተሰቦች እሱ ላይ ያለንን መረጃ እንግዲህ በስነ ስርዓት እያደራጀን እንገኛለን። ከዛም በኋላ ለህግ አካላት አሳልፈን የምንሰጠው ይሆናል ማለት ነው። ውድ ቤተሰቦች እንግዲህ በመንገዳ ላይ የሚያጋጥመንን ነገር አናቅም። በቦታው ላይ እንግዲህ አለ የተባለው አቡሽ የተባለው ሰውዬ ምን ይዞ እንደሚጠብቀን አናቅም። ግን ደግሞ አሁን እዚህ ቦታ ላይ ያለነው ውስን ሰዎች ነን ይህንን ነገር የምናውቀው። ስለዚህ በዚህ ሰዓት እንግዲህ በመጨረሻው ሰዓት በ11ኛው ሰዓት ላይ እንገኛለን። ይህን ሰውዬ በቁጥጥር ስር እናውለውና ስላደረገው ነገር ሚኪ ላይ ስላደረገው ነገር እያንዳንዱ ነገር ይናገራል። ስላደረሰው ነገር ደግሞ ይከፍላታል ማለት ነው። ከዛም በመቀጠል ስለ መኮንን የሚያውቀውን ነገር ከመኮንን ጋር የሚያገናኘውን ነገር እያንዳንዱን ነገር ይናዘዛል ማለት ነው። ውድ ቤተሰቦች ያው ኦልሬዲ ስለዚህ ሰውዬ ብዙ ነገሮችን አውቀናል። ማወቅ ስላለብን ነገር እንግዲህ በሙሉ ማለት ይቻላል እንግዲህ አውቀናል። አሁን ላይ የቀረን ስራ ምንድነው? እሱም በቁጥጥር ስር አውሎ ላጠፋው ጥፋት እንግዲህ ቅጣት እንዲያገኝ ማድረግ ነው ማለት ነው። ወደ ቤተሰቦች አሁን የኛ ባሎች ወደ ቦታው እንድንሄድ እንግዲህ ዝግጅታቸውን እንደጨረሱ ምልክት እየሰጡኝ ይገኛሉ። ወደ ቦታው አብረን እንሄዳለን። ወደ ቤተሰቦች በድብቅ ካሜራም ቢሆን ያለውን ነገር ለመቅረጽ የሚመቸን ከሆነ ቀርጸን ለእናንተ ለማሳየት እንሞክራለን። እንግዲህ ቸሪክ ጠማችሁ ብላችሁ ሸኙን። ወደ ቦታው አብረን እንሂድ። ውድ ቤተሰቦች እንግዲህ ቦታው ላይ ደርሰናል። ያው አካባቢው ላይ እንደተባለው ነው እንደተነገረን ነው። ያው በጣም ብዙ ነገር እንግዲህ ሰምተናል። እዚህም ከደረስን በኋላ እንግዲህ አየት ስናደርግ ነው የቆየ ነው። ይህ አካባቢ ላይ ያለው ሁለት ትልልቅ ግቢዎች አሉ። ከነዛ ግቢዎች መካከል አንደኛው ላይ ብዙ ሰዎች እንደሚንቀሳቀሱ እንግዲህ የኛ ባሎች አይተዋል። አሁን ደግሞ የቀረው አንደኛው ግቢ ነው ያለው። እዛ ግቢ ላይ ከጀርባ አካባቢ የሆነ የተደበቀ ቦታ እንዳለ እንግዲህ አካባቢ ላይ ካሉ ሰዎች እንዲሁ ጠይቀናል። ያገኘናቸው መረጃዎች አሉ። ከዛም በመቀጠል ይሄ ቤት ላይ እንግዲህ የተለያዩ ሽሻ እንደዚህ አይነት ነገሮች ይጨስበታል። እንደዚህ አይነት መረጃዎች ራሱ ያገኘ ነው። ውድ ቤተሰቦች ወደ ግቢው እንገባለን። ከዛም በኋላ እንግዲህ ያሉትን ነገሮች ለእናንተ ካሜራማናችን ከኋላ እየተከተለ እንግዲህ ብዙን ያለውን ነገር እንግዲህ ቀርጾ የሚያሳያችሁ ይሆናል። ካሜራማን ቀስ ብለህ ካሜራ እንደብቀህ ትከተለኛለህ። ወደ ውስጥ እንገባለን። ውድ ቤተሰቦች እንግዲህ ግቢ ውስጥ እንደተባለው የሆነ ቀጭን መንገድ አለ። ከቀጭኑ መንገድ እንግዲህ ቀጥሎ ጭቃ ቤት ነው የሚታየኝ እኔ። ከጭቃ ቤቱ አካባቢም ደግሞ ዛፎች ምናምን አሉ። በነገራችን ላይ ብዙ ሰው ራሱ የሚኖርበት ግቢ እንዳልሆነ ያስታውቃል። እንደነገረን አይነት ነው። ስለዚህ ቀስ ብለን ወደ ውስጥ እንገባለን። ካሜራማናችን ካሜራን ዝቅ እያደረግ እንገባለን ወደ ውስጥ። እዛውን እሺ፣ አንተ እዛውን ውድ ቤተሰቦች አንድ ሰው አለ፣ እዛ ጋር አለ ይመስለኛል። ራሱ አቡሽ ነው እዛ ጋር የሚገኘው። አሳያችሁ
የምታመልጥ መስሎ ነበር። የምታመልጥ መስሎ ነበር ወይ? ትሰማኛለህ? የትም አታመልጥ። በቁጥጥር ስር ውስጥ ውለሃል። እየሰማኸኝ ነው አይደለ? ና ወዴት ነው የምትሄደው? ና ወዴት ነው የምትሄደው? ና ተመለስ። ትሰማኛለህ? ታመልጥ መስሎ ነበር። ንገረኝ። የምታመልጥ መስሎ ነበር ወይ? ማን እንደሆንኩኝ ታውቃለህ? ማን እንደሆንኩ ታውቃለህ? ንገረኝ። እሺ ማን የነገራችሁ ያለህበትንማ የራስህ ግብረ አበርን የነገረኝ ማን ነው? ሰማኛለህ? እገለዋለሁ። አላወቀኝም። በእውነት እገለዋለሁ። ኧረ እባክህ ሌላስ ንገረኝ። አላወቀኝም። የምትሰራውን ስራ ትናገራታለህ። ሰማኛለህ? የምታመልጥ መስሎ ነበር ወይ? ንገረኝ። የምታመልጥ መስሎ ነበር ወይ? ማን የነገረ? እያንዳንዱን ነገር ትናገራታለህ። ምንድን ነው የምናገረው? ስለምትሰሩት ከመኮንን ጋር ሁለታችሁም። ማን ነው መኮንን? አላውቀውም። ማን ነው መኮንን? አላውቀውም። እሺ አቡሽ፣ ሌላስ? ሌላ የለህም ወይ? ማሙሽ ብዬ ልጥራ? እሺ ተናገር። ማሙሽ ብዬ ልጥራ? አትምታኝ አንተ፣ አትምታኝ። ምን ልታመጣ ነው? እንዳትነካኝ ከዚህ በኋላ። እሺ ንገረኝ። እንዳትነካኝ ከዚህ በኋላ። እንዳትነካኝ? ይሄው ነው እኮ። ምን ታመጣለህ? ልመታኝ? አላወቀኝም ማለት ነው። እሺ መታኝ። ማነህ እኮ ንገረኝ። ማነህ? አሁን እኮ አንተ እኮ ማንም ማለት ፈሪዎች ናቸው። አይገርምህም? እሺ ሌላስ? ብቻህን አመጣም። ልብ ካለ ብቻህን ና። ችግር የለውም። ውጡና እኔ እናንተ እንነጋገር። እሺ ውጡ። ውጡና እንነጋገር። ሂድ ውጡ። ካሜራውን ይዘህ ውጣ። ውድ ቤተሰቦች እንግዲህ በድጋሚ ተመልሰናል። ያው አሁን የምንገኘው እንግዲህ ለቀረጻ ወዳዘጋጀነው ቤት በድጋሚ ተመልሰናል ማለት ነው። እዚህ ቤት ውስጥ እንግዲህ የተለያዩ ስራዎችን ሰርተናል። የተለያዩ ወንጀለኞችን እንግዲህ አውጣተናል ማለት ነው። አሁንም ለመጨረሻ ጊዜ እንግዲህ ውድ ቤተሰቦች ለመጨረሻ ጊዜ እንኳን ባይባልም የዋና ወንጀለኛ እንግዲህ ግብረ አበር የሆነውን ሰው አሁን በቁጥጥር ስር አውለናል። በዚህም ደግሞ በጣም ደስተኞች ነን። ያው ይህንን ሰውዬ እንግዲህ ማለትም አቡሽ የተባለውን ሰውዬ በቁጥጥር ስር ስናውለው እንግዲህ የነበሩትን ነገሮች እንግዲህ በቀርጸን ለማሳየት ሞክረናል። ፈታኝ ነበረ። ቦታው በጣም የሚከብድ አይነት ቦታ ነበረ። ያው ከብዙ ሰዎች ጋር እንግዲህ ላለመነካካት፣ የተለያዩ አምባጓሮችን ላለመፍጠር እንግዲህ በጣም ጥንቃቄ በተሞላበት መልኩ ነው ነገሮችን ስናደርግ የነበረው። በስተመጨረሻም ግን ልፋታችን ፍሬ አፍርቶ እንግዲህ የነ ሚኪም ሁኔታ እንግዲህ ፈጣሪ ቆጥሮላቸው ሁሉንም ነገር እንግዲህ በስተመጨረሻ አቡሽ የተባለውን ሰውዬ እንግዲህ በቁጥጥር ስር አውለን ወደዚህ ይዘነው መተናል ማለት ነው። ወደ ቤተሰቦች እንዳያችሁት ነው። በቦታው ላይ እንግዲህ ጭራሽ ከኔ ጋር ራሱ ለመጣላት ራሱ ሲሞክር ነበረ። ያው ሁኔታዎችን ማስኬድ ባለብኝ መልኩ እኔ አስኪጃለሁ። በሰዓቱ በጣም ተናድጄ ነበረ። ቀረጻ እስከ ማቋረጥ ራሱ ደርሼ ነበረ። ግን ደግሞ ወደ ቤተሰቦች ያው ንዴት ላይ ስለነበርኩኝም ነው እንግዲህ ና እኔ እናንተ ተነጋግረን መወሰን ያለብን ነገር አለ ብዬ ለመጣላት ራሱ ስጋበዝ የነበረው። ግን ደግሞ ወደ ቤተሰቦች ይኸው እንደምታዩኝ እኔም አሁን በመልካም ሁኔታ ላይ ይገኛለሁኝ። እንግዲህ ወደ ቤተሰቦች አሁን ወደዚህ እናመጣና ለአንዴና ለመጨረሻ ጊዜ እንግዲህ ከአቡሽ ጋር እንግዲህ አጭር ቆይታ እናደርጋለን። እሱን የምናደርገው ደግሞ ግልጽ ነው። እንደ ሁሌም ስለሱ ብዙ ነገሮችን አውቀናል። ግን ደግሞ ሁሌም እንደምናደርገው የእንደዚህ አይነት ሰዎች ነገር እንግዲህ በካሜራ ተቀርጾ እንግዲህ ለአየር ላይ መዋል ስላለበትም ጭምር ነው። አንድም ለማስረጃነት እንጠቀመዋለን፣ ሁለትም ደግሞ ብዙ ሰዎችን ለማስተማሪያነት እንግዲህ ቪዲዮቻችን ይለቀቃሉ ማለት ነው። ከዚህ አንጻር ለመጨረሻ ጊዜ የሰራውን ስራ እንዲሁም ደግሞ ከመኮንን ጋር ስላለው ነገር ስለ መኮንን የሚያውቃቸው መረጃዎች በሙሉ እንግዲህ አሳልፎ እንዲሰጠን እናደርገዋለን ማለት ነው። ውድ ቤተሰቦች ያው እሱ መረጃውን እያንዳንዱ ነገር አሳልፎ ይሰጠናል። ስለዚህ እያንዳንዱን ነገር ከሱ እንሰማለን ማለት ነው። ውድ ቤተሰቦች ወደዚህ ይዤው መጣና ከሱ ጋር አጭር ቆይታ አደርጋለሁ። እስከዛው አብራችሁን ቆዩ። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን አንድ ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር
ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ውድ ቤተሰቦች በስተመጨረሻም እንግዲህ ከአቡሽ ጋር እዚህ ቦታ ላይ ተገኝተናል ማለት ነው። አቡሽም እንግዲህ አሁን ላይ ጥጋቡ የበረደለት ይመስለኛል። ያው በረደለትም አልበረደለትም ከዚህ በኋላ ከሱ መስማት የምንፈልገውን ነገር እንሰማና ለአንዴና ለመጨረሻ ጊዜ ወደ ዘብጥያ ወደ ምድር ሲኦል እንግዲህ ወደ እስር ቤት ነው የምንከተው። አንተ ላይ ማግኘት ያለብን ማስረጃዎች በሙሉ ከአይን እማኞች ጋር እንግዲህ አግኝተናል። ሁሉንም ነገር ስላንተ መረጃ አጣርተናል። ግን ደግሞ በገዛ አንደበትህ ያደረከውን ነገር እያደረክ የነበረውን ነገር ከዚህ በፊትም ከዚህ በኋላም ለማድረግ እያሰብክ ያለውን ነገር በሙሉ ትናገራታለህ። ከዛ በፊት ደግሞ አንድና አንድ መናገር እንፈልገው ነገር አንተ እንዳሰብከው ነገሮች አልሄዱም። ሰማኛለህ? ሚኪን ለመግደል ሚኪን ለማጥቃት ሞከረ ነበረ። እንደው ለማጥቃት ተሳክቶልሃል እንበል፣ ግን ደግሞ እሱን መጨረስ አትችልም። ሰማኛለህ? አላደረከውም፣ አቅቷል፣ አልቻልክም። ሚኪ ካንተ በላይ ነው። እየሰማኝ ነው አይደለ? ካንተ በላይ ጠንካራ ሰው ነው። ስለዚህ አልተሳካለም ሁሉም ነገር ያሰብከው ነገር ማለት። ለዛም ደግሞ ትከፍላታለህ፣ ሳትወድ በግድ ትከፍላታለህ። እየሰማኝ ነው? ላደረከው ነገር በሙሉ ትከፍላታለህ። ተግባባን? እየሰማኝ ነው? ተግባባ ነው? እየሰማሁ ነው። ልቀቀኝ። ስለዚህ እያንዳንዱን ነገር ትናገራታለህ ማለት ነው። ምንም እነግርህ ነገር የለኝም። በቃ እያንዳንዱን ነገር መስማት ካለብህ ሰዎች ሰምተሃል። ስለዚህ አሁን ደግሞ ካንተ መስማት እፈልጋለሁ። ወደ ሰውን በግድ ትናገራለህ። ምንድነው መስማት? እየሰማኝ ነው? ሁሉንም ነገር ምን? ሁሉንም እኮ ምን? ከመጀመሪያ እስከ መጨረሻ ስለ መኮንንም ስለ እስጢፋኖስም እያንዳንዱን ነገር ትነግረኛለህ። ትሰማኛለህ? እስጢፋኖስን እንዴት አድርገህ ወደ ወንጀል ውስጥ አጥምደህ እንደከተትከው አንድ ትነግረኛለህ። ከዛ ቀጥሎ ደግሞ ከመኮንን ጋር እንዴት እንደተዋወቃችሁ ስለምትሰሩት ስራ ምን አይነት ስራዎችን እንደምትሰሩ እያንዳንዱን ነገር ከእናንተ ጋር ማን አብሮ እንደሚሰራ ሁሉንም ነገር ተናዘዛለህ። እየሰማኝ ነው አይደለ? ሌላ ዝባዝንኪ አልፈልግም። እጮሃለሁ። አይመለከትም። እጮሃለሁ እስከፈለኩ ድረስ እነግርሃለሁ። በቃ ሁሉንም ነገር ተናገር። እኮ አትጩይብኝ። ተናገር። አሁን ምንድነው እንድነግርህ የምትፈልገው? እየቀለድክ ነው እንዳለው አንተ ሰውዬ? ምንም እየቀለድኩ አይደለም። ነገርኩህ። የምጠይቀኝ ጥያቄ መልስ እሰጥሃለሁ። ምንድነው ማወቅ የፈለግከው ነገር? እያንዳንዱን ነገር ስለሰራኸው ስራ በሙሉ ንገረኝ። ከመጀመሪያ እያንዳንዱን ጠይቀኝና እነግርሃለሁ። ከአንተና መጀመር ትችላለህ። ማነው? ከእስጢፋኖስ መጀመር ትችላለህ። በቃ እሱ ተራ ሰው ነው። በቃ ገንዘብ የሚያታልለው ሰው ነው። እሺ ይቀጥል። በቃ ከእስጢፋኖስ ጋር ያው አንድ አካባቢ ነው የምንኖረው። እሺ። እና በቃ አንድ የሚያሳድጋት እህት አለችው፣ ትንሽዬ ልጅ ማለት ነው። እንደነገረኝ ቤተሰብ እንዳለው ነግሮኛል። ስለ እህቱን ለማስተማር እንደዚህ ነገሮች። እሺ እንዳለ ነገር እኮ በቃ እሱ ቤተሰብ እንዳሉና አንድ ደግሞ ያው በሱ ቁጥጥር ውስጥ ሆና የምትኖር እህት እንዳለችው ነው የነገረኝ። ያው ስራ ፈልጋለሁ ነው ያለኝ። ለዚህ በቃ ስራ ፈልጋለሁ ሲለኝ በቃ እኔ እጄ ላይ ያለውን ደግሞ ያው አቶ መኮንን ጋር የምንሰራቸው የተለያዩ ስራዎች ስለነበሩ ከነዛ ስራዎች ደግሞ በቃ አንዱን ብሰጠው ያው ያንን ስራ ይሰራል ብዬ ስላመንኩኝ በቃ ስራውን ሰጠሁት። እሱም በቃ አላንገራገረም። ያው ቤተሰቦቹ በገንዘብ ምክንያት አደጋ ላይ ከሚወድቁ ብሎ ያው የሰጡትን ስራ ተቀበለ። ምንድነው ስራው? በቃ የተለያዩ ሰነዶችን ወደ ተለያዩ ሰዎች ማዘዋወር ነው ለሱ የሰጠሁት ስራ ማለት ነው። ተላላኪ አድርገህ ቀጠርከው ማለት ነው? አዎ። እሺ። በቃ ገንዘብ እንደምከፍለው ተስማማን። እዛ በቃ የተለያዩ ሰነዶችን ወደ ተለያዩ ሰዎች እንዲያዘዋውርና በቃ ቦታዎቹን ደግሞ እኔ ያው በስልክም በጥቆማም እየነገርኩት ሄዶ ያን ዶክመንቶች እንዲሰጥ ነው ያደረኩት። እሱም ያው ዶክመንቶቹን በሰጠሁት ጊዜ መጀመሪያ ያው አንገራግሯል። እነዚህ ወረቀቶች ምንድናቸው? እንዴት ነው ዝም ብዬ እነዚህን ወረቀቶች እጄ ለሰው የምሰጠው ምናምን ብሎኝ ነበር። ነገር ግን በቃ ስለ እነዚህ ዶክመንቶች ምንም አይነት ጥያቄ እንዳትጠይቀኝ፣ እነዚህን ዶክመንቶች ጥያቄ የምትጠይቀኝ ከሆነ ስራውን ታጣለህ ብዬ ነገርኩት። እሱም ያው ረጅም ጊዜ ስራ በማጣት ውስጥ እና ደግሞ ያው ገንዘብ ባለማግኘት ውስጥ የኖረ ሰው ስለሆነ ስራውን ማጣት ስላልፈለገ በቃ እሺ ብሎ ያው ስራውን ጀመረን ማለት ነው። ዶክመንቶቹ ምን አይነት ነበሩ? ተናገር። ያው የኛ ስራ የታወቀ ነው። የተለያዩ ያው የሂሳብ ሰራተኛ ነን በማለት የተለያዩ ሰዎችን ድርጅቶችን የሂሳብ ሰነድ ተቀብለን እነሱን ሰነዶች ደግሞ በህገ ወጥ መልኩ ነው ለሌላ ሰዎች የምናስተላልፈው ማለት ነው። ስለዚህ የታክስ ማጭበርበር ስራንም ይጨምራል ማለት ነው። እንደዛ ነው እያልከኝ ያለው? አዎ እንግዲህ የሂሳብ ሰራተኛ ከሆነ ያው ታክስንም የሚወክል ነው። ስለዚህ ያው ለትልልቅ ኩባንያዎች ወይ ደግሞ ድርጅቶች እንደዚህ በማድረግ ያንን ሰነድ ደግሞ ያው ሌላ ሰዎች እጅ አድርገን ነው ያንን ሰነድ የምንልከው ማለት ነው። ስለዚህ ያንን ስራ ነው ለዚህን ከፍ የሰጠሁት ማለት ነው። እሺ ከዛስ? ከዛ ያው እንግዲህ በጊዜ ሂደት ያው ገንዘብ እያገኘ መጣ። እሱም ያው ደስ አለው።
ምክንያቱም ያው ቤተሰቦቹን እና ደግሞ እቺን ታናሸቱንም ያው ማስተዳደር ቻለ ማለት ነው በገንዘቡ። እና ግን ያው የሆነ ሰዓት ላይ ግን ያው እነዚህ ነገሮች እየበዙበት ሲመጡ እኔ በቃ ከዚህ በኋላ ስራው ይቅርብኝ አለኝ። ያው እኛ ጋር ደግሞ ይሄንን ስራ ብሎ የገባ ሰው ደግሞ እንደዚህ በቀላሉ አይወጣም። ስለዚህ ያው እሱ እያንዳንዱን ምን ማለት ነው በቀላሉ አይወጣም ማለት? ያው እየሰራ ያለው ነገር ወንጀል ነው እሱ ቢያውቀውም ባያውቀውም ማለት ነው። እሺ ስለዚህ በቃ ይሄንን ወንጀል እንደሆነ ስለማያውቅ ከጊዜ በኋላ ግን ያው ፍራቻዎች ወይ ደግሞ ለስራው አዲስ የሆነ ሰው ያው እየፈራ ወይ ደግሞ በጣም በቃ ለህይወቱ እየሰጋ ስለሚመጣ መጨረሻ ላይ በቃ አንፈልግም ብሎ የሚወጡ ብዙ ሰዎች አሉ። እሺ እነዚህን ሰዎች ግን ያው ህገወጥ ስራ እየሰሩ እንደሆነ እየተከታተልን የሚያሳይ ቪዲዮን በቃ በአግባቡ እኔ በሰው አስቀርጨዋለሁ እሱን ሰነዶቹን ሲያቀብል ለሰው ማለት ነው። ስለዚህ በቃ ከዚህ በኋላ በቀላሉ ከዚህ ቦታ እንደማይወጣ። ስለዚህ ባሪያ አርጋ አስቀመጥከው ማለት ነው? እንደዛ ነው እያልከኝ ያለው? ባሪያ አይደለም ሰራተኛ ነው። ኧረ እባክህ ባሪያ አይደለም። መስራት አልፈልግም ወንጀል ስራ እንደሆነ ሲገባው እኮ መስራት አልፈልግም ብሎ ነበር አይደል? መጀመሪያ እጁን ከቷል አይደል? በቃ ገንዘብ አገኛለሁ ብሎ እሺ በቃ ስለዚህ ገንዘብ አገኛለሁ ብሎ እጁን እስከተተ ድረስ በቀላሉ የሚወጣበት ስራ አይደለም። እሺ ቀጥል። ከዛስ ቀጥሉ። በቃ ስለዚህ የተለያዩ ቪዲዮዎችን ሰነድ ሲያቀብል የነበሩ ቪዲዮዎች ስለነበሩ በቃ ያንን ቪዲዮ አሳየሁት። ስለዚህ በቀላሉ መውጣት እንደማይችል ገባው ማለት ነው። ስለዚህ በቪዲዮ እያስፈራራህ ሰዎችን ላንተ እንዲሰሩልህ ታደርጋለህ ማለት ነው? እያስፈራራሁት አይደለም፣ አሁንም መተው ይችላል። እሺ ከዛስ ግን ከዛ ምን ይፈጠራል? አንተ ደግሞ ቪዲዮቹን ወስደህ ለተለያዩ የህግ አካላት አሳልፈህ ትሰጠዋለህ። ከዛ እሱ ይታሰራል። እንደዛ ነው ማሳየው። እኔ ራሴ ወንጀለኛ አይደለሁ እንዴ? ለምንድን ነው ማሳየው ለህግ አካል? አንተማ መንገድ እኮ አታጣም። እሱ እኮ የታወቀ ነው። ቀጥል። ከዚህ በኋላ ሲጀመር ቀጥል። እውነቱን ነው የምንነጋገረው። ቀጥልሽ እኮ እየነገርኩህ ነው እውነቱን እኮ። ከመኮንን ጋር ስላለህ ነገር ንገረኝ። አሁን ደግሞ ተናገር። መኮንን እንደዚህ በቀላሉ ነገር ይሁን የምታውቅበት ሰው አይደለም። አንተ ግን ታውቃለህ ከሱ ጋር ብዙ ስራዎችን ስትሰራ እንደነበረ እያንዳንዱ ሰው ነግሮኛል። አሁን ላይ ደግሞ በተለይ ደግሞ አሁን ላይ የመኮንን የመጀመሪያውና ተመራጭ ሰው አንተ እንደሆንክ ደግሞ ደርሼበታለሁ እኮ። ይኸውልህ መኮንን እያንዳንዱን ነገር ከሱ ጋር ብዙ ስራዎችን አብሬ መስራት ብችልም ነገር ግን እያንዳንዱን ነገር ግን ላቅ አልችልም ስለሱ። ከሱ ጋር ስለሱ የምታውቀውን ብቻ ንገረኝ። እሺ ችግር የለውም። አንድም ይሁን ሁለት ንገረኝ። በቃ መኮንን ማለት እጅግ በጣም አደገኛ ሰው ነው። እንደዚህ በቀላሉ የምታገኘውም ሰው አይደለም። እንኳን አንተ ይቅርና እኔ ራሱ በቀላሉ አላገኘውም እሱን። እሺ ቀጥል። ከዛስ? በቃ መኮንን እጅግ በጣም አደገኛ፣ በጣም ብዙ ስራዎችን አብረን ከኔ ጋር ይሰራን ሰው ነው። ስለዚህ እንደነገርኩ ነው በቃ መኮንን ማለት ቀላል ሰው አይደለም። ስለዚህ አንተ ምንድነው በቃ ማወቅ የምትፈልገው? እኔ ስለሱ ማወቅ የምፈልገው እያንዳንዱ ነገር ከስር መሰረቱ ከአንተ ጋር በምን እንደተዋወቃችሁ ምን ስራዎችን አብራችሁ እንደምትሰሩ ነው። መጀመሪያ እንዴት እንደተዋወቃችሁ ንገረኝ። እሺ ይኸውልህ በቃ አሁን ኦልሬዲ እያንዳንዱን ነገር በቃ ኦልሬዲ እነግርሃለሁ ምንም ሳልደብቅ ማለት ነው። እኔ በቃ ወደዚህ ስራ ከመግባት በፊት እኔ ፍቅረኛ ነበረችኝ። እሺ ስለዚህ በሰዓቱ እኔ ምንም አይነት ገንዘብ ያልነበረኝ ሰው ነበርኩ። በቃ ድሃ የምትለው ማለት ነው። ስለዚህ በቃ ከሷ ጋር ቢያንስ 1 2 ዓመት 3 ዓመት አብረን ቆይተናል። ግን በቃ ገንዘብ ስላልነበረኝ ከሷ ጋር አብረን መኖር አልቻልንም። ስለዚህ እሷም ደግሞ በቃ ብታይ በቃ አብረን ልንኖር አልቻልንም። ስለዚህ በቃ ጥላኝ ሄደች ማለት ነው። ሰው በዛ ውስጥ በቃ እኔ ገንዘብ ማግኘት እንዳለብኝ በቃ በደንብ በቃ ውስጤ እንትን አለ ማለት ነው። ሰው በተለያዩ ስራዎች ውስጥ እንግዲህ ያው መኮንን ማለት እጅግ በጣም አደገኛ ሰው ነው ብያለሁ። እና የተለያዩ ሰዎችም ነበሩት ከኔ በፊት ማለት ነው። ከዛ እንግዲህ በቃ እኔ ደግሞ ያው ገንዘብ ከዛ በኋላ ገንዘብ በጣም እንደሚያስፈልገኝ ከገባኝ በኋላ በቃ ደፋር ሆንኩ። ለምንም ነገር ገንዘብ ለማገኝበት ነገር በሙሉ እጄን እከታለሁኝ። ወንጀልም ቢሆን ነገርኩ፣ ምንም ነገር ቢሆን አልኩህ እኮ። ስለዚህ ገንዘብ ማግኘት በቃ ምንም ገንዘብ ይገኝበት እንጂ ምንም ነገር ውስጥ እጄን እከታለሁ። ስለዚህ ያው ይሄ መኮንን የሚባለውም ሰው በራሱ ሰዎች አሰልሎ ነው ያገኘኝ። ደፋር እንደሆንኩ ምንም ነገር ውስጥ መግባት እንደምችል ካወቀ በኋላ ነው ከሱ ጋር በሰዎች አማካኝነት ያገኘኝ ማለት ነው። እሺ በቃ ከሱ ጋር ተገናኘን እና በቃ ከሱ ጋር በቃ 1 2 3 ሳምንት በቆየባቸው ጊዜያቶች ውስጥ በጣም ሀብታም እንደሆነ በጣም ብዙ ስራዎችን እየሰራ እንደሆነ እና ደግሞ ብዙ ሰዎችንም እያሰራ እንደሆነ ሲገባኝ የሱን እምነት ማግኘት በቃ ግድና ግድ እንደሆነብኝ ገባኝ። ምክንያቱም የሱን እምነት ካላገኘሁኝ የሚሰራቸውን ትላልቅ ስራዎች አብረን መስራት አልችልም። ስለዚህ በቃ ያለኝ አማራጭ ቢያንስ የሱም ቢያንስ እሱ እምነት ጥሎብኝ ትልልቅ ስራዎችን እስከሚሰጠኝ ድረስ
አርግ ያለኝን ነገር በሙሉ አደርጋለሁ። እሺ ቀጥል። ከዛ በቃ ከሱ ጋር ያው በጣም በቃ ሪስክ በህይወት ኢቭን ገንዘብ ማጣቱን ምናምን አይደለም በህይወት ራሱ ሪስክ የማይወስዱ ጉዳዮች ላይ ራሱ እኔ ሪስክ እየወሰድኩኝ ከሱ ጋር አብሬው ሰርቻለሁኝ። ልሞትባቸው የምችልባቸው ብዙ ጊዜያቶች ነበሩ። ነገር ግን ያው ከሱ በቃ ሪስክ ለመውሰድ ስል ከሱ ጋር አብሬው ሰርቻለሁ። ከዛ ግን ያው እንዲህ እያለ በስተመጨረሻ ላይ የሆነ ሰዓት ላይ በቃ እኔን ምን አደረገኝ በስልክ ብቻ አብረን የምንሰራ ሰዎች ሆነን ማለት ነው። እንደዚህ አብሬ ከመዞር ይልቅ የሆኑ አደገኛ ትልልቅ ስራዎች ሲሆኑ ብቻ ይደውልልኛል። ለምሳሌ አራጣ ያበድራል። ስለዚህ አራጣ ማለት ደግሞ ታውቀዋለህ የሆኑ ሰዎች ተበደረው ከሆነ ጊዜ በኋላ ጥፋ አድርገው ነው የሚመልሱለት። ካልሆነ ያው ያሰዙት ንብረት ወይ ደግሞ የቤት ካርታ የመኪና ሊብሬ ይወሰድባቸዋል። ስለዚህ በቃ እነሱ እንደዚህ አይነት ሰዎችን በጊዜው ያንን አራጣ መመለስ የማይችሉ ከሆነ እነዛን ሰዎች ንብረታቸው ይሸጣል። ካልሆነ ደግሞ ያው ወይ ህይወታቸው እንዲያልፍ ነው የሚደረገው ማለት ነው። ትገሏቸዋላችሁ? ያው እኔ ሳልሆን በቃ እኔ አሰማራለሁ። ሰው ማሰማራቸው ሰዎች ናቸው ያንን ነገር የሚያደርጉት ማለት ነው። እሺ ቀጥል። ስለዚህ በቃ በዚህ እንትን ውስጥ አብረን መሄድ ጀመርን ማለት ነው። ስለዚህ በቃ አራጣ የሚበደሩ ሰዎችን ያው ንብረታቸውን ወይ ደግሞ መኪና ሊብሬያቸውን የተለያየን ያስያዙትን ነገር በሙሉ ይወሰድባቸዋል ማለት ነው። እሺ አሁን ቀጥታ ወደ ዋናው ጉዳይ እንድትመጣልኝ እፈልጋለሁ። እንዴት ነው አንተ ወደ ትልልቅ ኃላፊነቶች የመጣኸው? ንገረኝ። ከመጀመሩ ነው ድርጅቱን ተቆጣጣረ መስራት የጀመርከው? በራስ አንደበት መስማት እፈልጋለሁ። ያው እንግዲህ መኮንን ድርጅቱ ትልቅ በቃ ኃላፊነት እንዲሰጠኝ ያደረገው ትልቁ ነገር በቅድም እንደነገርኩ ነው። ከሱ ጋር ቢያንስ በቃ 1 ወር ያክል በደንብ አድርጌ ሰርቻለሁ። ያው 1 ወር ምናምን ስለ እንደዚህ በቀላሉ እንትን አይደለም። ከሱ ጋር ቢያንስ ከ2 ዓመት ከ3 ዓመት በላይ ከሰርቻለሁ። ግን ድርጅቱ ላይ ግን ኃላፊነት ለመውሰድ ግን 1 ወር ነው የበቃኝ። ምክንያቱም በቃ ኦልሬዲ 3 ዓመት 4 ዓመት ማለት በኔ ላይ ትልቅ ኃላፊነት ጥሏል። እና ደግሞ መኮንን ስል እንደዚህ ትንሽ ሰው አይደለም። በእድሜ እኔም ቢያንስ ከ20 ዓመት ከ30 ዓመት በላይ የሚበልጠኝ ሰው ነው ስለዚህ እንደዚህ አይነት ሰዎችን ደግሞ እምነት ማግኘት በቀላሉ አይቻልም። ቢያንስ 1 3 ዓመት 4 ዓመት ወይ ደግሞ በቃ በስራ በደንብ ልታሳምናቸው ይገባል። ስለዚህ ያው እንግዲህ እኔ ደግሞ በነበረኝ ድፍረት በስራ ስላሳመንኩት ድርጅት ውስጥ ገብቼ 1 ወር በቃ 1 ወር ከ15 ቀን ያክል ነው ሰርቼ ያው ይሄንን ትልልቅ ኃላፊነት ሰጥቶኝ እንድቆጣጠር ያደረገኝ ማለት ነው። ስለዚህ ካንተ አንድና አንድ የምፈልገው ነገር ስለ መኮንን እያንዳንዱ የምታውቃቸው ነገሮች በሙሉ እንድትነግረኝ ይፈልጋሉ። ያለህን የወረቀት ማስረጃ፣ የሶፍት ኮፒ ማስረጃ፣ ከዚህ በፊት ስትሰሯቸው ስለነበሩት እያንዳንዳቸው ስለ ሰነድ ማጭበርበር፣ ስለ ታክስ ማጭበርበር ስራዎች እያንዳንዳቸውን ነገሮች በማስረጃ መልኩ ያስቀመጥካቸው። መቼም ብልጥ ሰው ነህ ብዬ አስባለሁ። የሆነ ሰዓት ላይ አንተም ብትሆን እንደምትከዳ የምታስብ አይነት ሰው ነህ። ስለዚህ እያንዳንዱን ነገር እንድትሰጠኝ ይፈልጋለሁ። ተግባባን? መኮንንን እጄ ውስጥ እንዳስገባው ሌላ ሰው አይደለም የምፈልገው፣ አንተ ተረዳኛለህ። እየሰማኝ ነው አይደል? እየሰማሁ ነው፣ እየነገርኩ ነው ያለሁት እኮ። ስለዚህ ያለህን መረጃ በሙሉ ስለሱ ትሰጠኛለህ። እኔ ከሆነ ከበቂ በላይ መረጃ የሰጠው ይመስለኛል። እያንዳንዱን ነገር እጄ ላይ ደግሞ እንድታስቀምጠው ፈልጋለሁ። ይኸውልህ እኮ ስማኝ። እሺ እኔ አሁን ወደ እሱ ጋር ከመግባቴ ወይ ደግሞ እሱ ጋር ከመሰራት በፊት ከኔ በፊት ሰዎች ነበሩት ብዬሃለሁ። አሁንም ከኔ በላይ ሰዎች እንዳሉት እርግጠኛ ነኝ። እሺ ገባ? እኔ ብቻ እንዳልሆንኩኝ ማውቃለሁ። ግን አሁን እምነት ሰጥቶኝ የራሱን ድርጅት ግን በቃ በበላይነት የተቆጣጠርኩ ያለሁት እኔ ልሆን እንጂ ከኔም ጀርባ ደግሞ ምናልባት ደግሞ ትልልቅ ሰዎች ይኖራሉ የሱን ነገር በደንብ የሚያውቁ ማለት ነው። ችግር የለውም። ስለነሱ ሰዎች ተዋቸውና እኔ የጠየቅኩህን ነገር ትሰጠኛለህ አትሰጠኝም? ይኸውልህ እኩል ነገር ነው። እሺ መኮንን ማለት እያንዳንዱን ነገር በፕላን የሚያደርግ ሰው ነው። አሁን የተጭበረበሩ የታክሲ የሂሳብ ሰነዶቹን እያንዳንዱን ነገር እኔ ጋር ሊኖር አይችልም፣ እነዚህ አይነት ፋይሎች ማለት ነው። ምክንያቱም እሱ ጋር ነው የሚኖረው። እሺ ስለዚህ እሱ ጋር ነው ፋይል ሊኖር የሚችለው፣ እኔ ጋር ሊኖር አይችልም። ስለዚህ መኮንንን ሄጄ ልጠይቀው፣ እንደዛ ነው እያልከኛል? መኮንንን ጠይቀው አይደለም። እሺ ግን እንደዚህ አይነት ፋይሎች እኔ ጋር ሊቀመጡ አይችልም። እንዴት ነው እሱ ሞኝ ነው እንዴ? እኔ ጋር ኦሪጂናል ሰነዶች እኔ ጋር የሚያስቀምጥ? የት ነው ታዲያ የሚያስቀምጣቸው? እሱን እኔ ምንም አላውቅም። እርግጠኛ ነህ? ምንም አታውቅም? ምን አውቃለሁ እኔ እያንዳንዱን እኮ ነገርኩህ እኮ የማውቀውን ነገር። አሁንም ደግሞ እስከ መጨረሻው እንድትነግረኝ ይፈልጋል እኮ። እስከ መጨረሻው እኮ ይኸው በቃ ፋይሎቹን እኔ ጋር አያስቀምጥም፣ ራሱ ጋር ነው የሚያስቀምጠው።
ስለዚህ የሚያስቀምጥበትን ቦታ ደግሞ ትነግረኛለህ። ምክንያቱም እሱ እዚህ ሀገር እንደሌለ አውቃለሁ፣ ግን ደግሞ እኮ እዚህ ሀገር የለም ማለት ደግሞ ፋይሎቹን የሚያስቀምጥባቸው ቦታዎች የት እንደሆነ አላውቅም ማለት ነው እኔ። ስለዚህ ችግር የለውም። ወደ ሳይሆን በግድ ስትቀጠቀጥ ታወጣለህ ማለት ነው። ካንተ ጋር እዚህ ጋር ያለኝ ቆይታ እዚህ ጋር ያበቃል። ናውጣ 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 ናውጣ። ውድ ቤተሰቦቻችን እንግዲህ በድጋሚ ተመልሻለሁኝ። ውድ ቤተሰቦች እንግዲህ ከዚህ ቀደም እንደምታስታውሱት አንዲት ሴት በአቶ መኮንን ጉዳት ደርሶባት እንግዲህ ብቻዋን ስትማቀቅ እንደነበረ፣ ብቻዋን በር ዘግታ ስታለቅስ እንደነበረ እንግዲህ ያው ከወንድማችን ሚኪ እንግዲህ ብዙ ነገሮችን አሳይቷቸዋል። ያው ከግርግሩ በፊት ማለት ነው። የመኮንን ተጠቂ ከሆኑ ሰዎች መካከል የመኮንን መጥፎ ስራ እንግዲህ ከደረሰባቸው ሰዎች መካከል እንግዲህ አንዷ እህታችን ፍቅርተ ናት። እንግዲህ ወደ ቤተሰቦች ፍቅርተንም እንግዲህ በሰዓቱ ሚኪ ሲያናግራት ተው ይቅርብህ፣ እሱን አታውቀውም፣ ከእሱ ጋር ያለውን ነገር ብታርፍ ይሻላል፣ እሱን አጋልጣለሁ የምትል ከሆነ ወደ አንተ ነው የሚዞሩት፣ ለአንተ አይደለም፣ ከአንተም አልፎ እንግዲህ ቤተሰቦችህንም ሁላ እንድታጣ ያስደረግሃል እያለች በተደጋጋሚ ሚኪንም ራሱ ስትለምነው እንደነበረ ሁላችንም የምናስታውሰው ነው። ውድ ቤተሰቦች እንግዲህ ፍቅርተ አሁን ላይ ያው ጉዳት ደርሶባት ነበረ። ያው ከጉዳቷም እንግዲህ እንድታገግም ሕክምና ማግኘት አለባት። እነዛን ሕክምናዎች እንግዲህ አሁን እኛ ወዳለንበት ቦታ እንግዲህ አምጥተናት እንግዲህ ከኛ ጋር ትገኛለች። የኛም የሕክምና አባሎቻችን እንግዲህ አስፈላጊ የሆነ እንክብካቤና መድኃኒቶችም እንግዲህ እንዲሰጧት አድርገዋል። ያው ሁላችንም እንግዲህ ውድ ቤተሰቦች ክፉ ነገሮች ሲደርሱ በመጥፎ ሰዎች ተጠቂ የሆኑ ሰዎችን እንግዲህ መንከባከብ እንዳለብን እናውቃለን። ይህንንም በማስመልከት ነው እንግዲህ ፍቅርተን ወደዚህ አምጥተን እንግዲህ አንዳንድ ጥያቄዎችን ስለ መኮንን ስላደረሰባት ነገር እንግዲህ በግልጽ እንድትነግረን አሁን ላይ እዚህ ቦታ ላይ የተገኘ ነው። ከዛ በፊት እንግዲህ ከኔ ጋር በሰፊው የማውራት እድል አላጋጠመንም። ስሜን ብቻ ነው የምታውቀው። ፍቅርተ ለዚህ ቦታ ራሱ በመብቃትሽ እኔ በመጀመሪያ በጣም ደስ ብሎኛል። ምክንያቱም እንዳልሽው ከሆነ ከዚህ በፊት ለነሚኪም እንደነገርሻቸው ከሆነ የመኮንን መጥፎ ስራ እንግዲህ ዋነኛዋ ተጠቂ አንቺ ነሽ ማለት እንችላለን። ቢገለኝ ይሻለኝ ነበር ይሄን ሁሉ ነገር ከሚያሳየኝ። እኔ በጣም ብዙ ነገር አይቻለሁ በሱ ሰውዬ የተነሳ፣ በሱ ጭካኔ የተነሳ እኔ በጣም ብዙ ነገር ነው ያየሁት። አይዞሽ አሁን ላይ ያ ሁሉ ነገር አልፏል። የሁሉም ነገር መጨረሻ ላይ ነን ማለት ይቻላል። እኛም ብንሆን መኮንንን አትይዙትም እሱ ክፉ ሰው ነው ስትይ ነበር። አዎ ልክ ነሽ። በጣም ከባድም ክፉም ነው። ለሱ የሚሰሩለት መዓት 100 200 አይደለ 1000 ሰዎች ሊኖሩ ይችላሉ። ግን ደግሞ ከስር እኛም እያጠራ ነው እየሄድን ያለ ነው። አሁን ላይ ደግሞ ወደ መጨረሻው አካባቢ የደረሰን ይመስለኛል። የሱ ከሀገር ውጭ መሆን ነው እሱን በቁጥጥር ስር ውስጥ እንዳናስቀምጠው ያደረገን እንጂ ስለሱ በጣም ብዙ የተለያዩ መረጃዎችን አጠናክረን ይዘናል። አሁን አንቺን እኔ ማድከም አልፈልግም። ያለውን ነገር ሌላ ሰው ይዞ ነው የሚመጣው። ከዛ ሲመጣ ሌላ ሰው ይዞ ነው የሚመጣው፣ ይጨምራል። እሱ ደከመኝ አይልም። እሱ በጣም ርኩስ ሰው ነው መጨረሻ። ተረጋጊ። ያው ይገባኛል እንደዚህ እያልሽ ያለሽበት ዋነኛው ምክንያት ያው በሱ ምክንያት ብዙ ጉዳት ደርሶብሻል። ለዛ ነው አውቃለሁኝ። ግን ደግሞ አሁን የሁሉም ነገር መጨረሻ ነው። እኔ ቃል እገባልሻለሁኝ። ያው መኮንንን በቁጥጥር ስር እናውለዋለን። የሱ ዋነኛ የሚባሉ ሰዎችን እንግዲህ እያያዝን በቁጥጥር ስር እያዋልን ነው የምንገኘው። አንቺ የምትሆኝ አሁን ላይ ማተኮር ያለብሽ ጤናሽ ላይ ነው። ያው ያደረሰብሽን ነገር እንግዲህ ውድ ቤተሰቦችም እንዲያውቁት እስቲ ከመጀመሪያ ጀምሮ ብትነግሪን ደስ ይለናል። አሁን ላይ ተረጋግተሻል ብዬ ስላሰብኩኝም ጭምር ነው እኔም ላወራሽ የፈለግኩት። አዎ ኧረ በደንብ ተረጋግቻለሁ፣ እግዚአብሔር ይመስገን በመጀመሪያ ለሁሉም ነገር። ከዛም ቤት ወጥቼ ወደዚህም ስለመጣው ብቻ ስለ ብዙ ነገር እግዚአብሔር ይመስገን። መጀመሪያ ከክፍለ ሀገር እንደመጣው እሱ ድርጅት ውስጥ ሰራ ነበርና ፍጥነቴንም ምናምን አይቶ ያው ከሱ ስር ላሉት ለዚህ ልጅ እድገት ስጧት ምናምን አለና ያው እድገት አገኘው የተወሰነ ምናምን። እዛ እድገት አግኝቼም እየሰራሁ በነበረበት ሰዓት ላይ በቃ አሪፍ ነበረ ስራዬ ምናምንና የሆነች ትንሽዬ ቢሮ ነገር ተሰጠች።
ኦኬ ስለዚህ መጀመሪያ ስትሰሪ የነበረው የብረት ማቅረጫው ድርጅት ውስጥ ነበረ ማለት ነው እንደዛ ነው እያልሽኛለሽ አዎ እዛ ነበረ ስትሰሪ የነበረው ከዛ በኋላ ነው ከአመታት በኋላ ነው ድገት አገኘሁኝና ቢሮ ነገር እዛው ድርጅት ውስጥ እንዲሰጠኝ ተደረገ ማለት ነውና ቢሮ ሲሰጠኝ ይሁን አንዳንድ ወረቀቶች ምናምን ያለው ይሁን የተጭበረበሩ ኮፒ ተደረጉ ምናምን ብቻ የሆኑ የሰው ፊርማዎች የተፈረመባቸው ምናምን አይነት ሰነዶች አይነበርና እነዛ ሰነዶች ከናንተ ድርጅት ጋር የተገናኙ አይደሉም ነው ወይስ እንዴት ነው ነገሩ አልገባኝም ከድርጅቱ ጋር የተገናኘም አለ ጭራሽ ከኛ ድርጅት ጋር የማይገናኝም አለ እና ለመጠየቅ ስሞክር አንዳንድ ሰዎች የቅርንጫፍ አለው እኮ ምናምን ብለው ለመሸወድ ይሞክራሉ ሌሎቹ ደግሞ ምን አገባሽ ካንቺ ስራ ጋር ይገናኛል አርፈሽ ስራሽን አሰሪ ምናምን ይላሉ ከዛ በጣም እየባሰ መጣ ይሄ ነገር በጣም ከፍ እያለ መጣ በጣም በቃ እንደዚህ አይነት ነገሮች በጣም እየተደጋገሙ ሲመጡ እኔ ከሱ በታች የሚሰራ አንዳለና እሱ ጋር ሄጄ ይሄ ነገር እንዴት ነው ምናምን ስለው አንቺ ሴትዮ መሞት ነው እንደምፈልጊው ምን አገባሽ ምናምን ብለው በጣም አመነጫጨቀኝ እና የሚገርም የሆነ ቤት ምናምን ተወረሰብን እያሉ ያለቅሳሉ እዛው እናንተ ድርጅት ውስጥ የሚሰሩት ሰዎች ማለት ነው እታች ያሉት ማለት ነው እንግዲህ እዛ ብረት ማቅለጫው ጋር ስማቃቸው ሰዎች እኔ እንዳልኩ መጀመሪያ እዛ ስለገባው ከሰው ጋር በጣም ተግባቢ ስለሆን ሁሉንም ሰው አውቃለውና ልቅሶ ነው ሮሮ ነው የምትሰማው ሁሌ እንዲ ተበድሬ ብር እንደዚህ ከዘመዴ ያጎቴ ልጅ መኪና ወሰዱበት የሚልሃለ እንግዲህ ከነዛ አልፎ ሌላም ሰው ማለት ነው በእነሱ አካባቢ ሁሉ ያለ ሰው ይጎዳል እንግዲህ ይሄን ያህል ነው ጭካኔያቸው በጣም ብዙ ነገሮች የተወሰዱበት ሰው አለ እኔ ጤኔን ሰውነቴን ነው አይደል የወሰዱት እነሱ ደግሞ ገንዘባቸውን በቁማቸው የለፉበትን በሙሉ ነው የወሰዱት እኔ ግርም ነው የሚለኝ እንዴት የሰው ልጅ የሰውን ባይስማማዋል አይደለም አልቅሶብህ እንኳን አንድ ሰው አይን እንኳን በላው ይባላል አይደል እኔ ግርም ነው የሚሉኝ መኮንን እስከነ ግብረ አበሩ ምን አይነት ተፈጥሮ እንዳለው እኔ አይገባኝም ከሰውም የተፈጠረ አይመስለኝም ምንም ህሊና የሌለው ሰው እኔ በህይወቴ እኔ እንደሱ አይቻል አቅም በቃ ከዛ እንደዛ ያሉ እኔ ያን ነገር መቋቋም አቃተኝ በቃ ቤቴ ገብቼ ራሱ የሰላም እንቅልፍ አይወስደኝም በቃ አልተኛም እንዳልኩ ስለማቃቸው ሁሉንም ነገር ነው የሚነግሩኝ ከዛ በቃ ቀጥታ ራሱ መኮንን ጋር ሄድኩኝ እንዴት ነው ይሄ ነገር በዚህ ልክ እንደዚህ መሆን እንዴት ይቻላል ሰው እንደዚህ ያለ በዛ ላይ እንደዚህ አይነት ሰነዶች ምናምን ስለው ይሄ እኮ አንቺን የሚመለከትሽ ጉዳይ አይደለም እኔ እዚህ ጋር ያስቀመጥኩሽ የጣዋት ገብተሽ የሰራተኛ አቴንዳንስ እንድትይዥልኝ እንድታረጊልኝ እንጂ ይሄ እንድታገላብጭ አይደለም ለዚህም ደግሞ የምትፈልጊውን ያህል እየከፈልኩሽ ነው ምናምን ነገር አለ እዛ ሳይ ጭራሽ ሰውየው የሚለወጥ አይነት አይደለም በቃ የሚሰማ አይነት አይደለም እሱ ካልሰማ እኔ ልሽሽ ብዬ በቃ መልቀቅ ፈልጋለሁ አልኩት ለራሱ ከዛ አስፈራራኝ እንደማስጠንቀቂያ በቃ ወይ አርፈሽ ስራሽን ስሪ በቃ አንቺን የነካሽ የለም አሪፍ ክፍያ እየተከፈለሽ ነው ገና ለገና ይሄንን አውቂያለሁ ብለሽ ስራሽን መልቀቃትሽኝ በጉልበቴ ነው ማገለግለው ገንዘብህንም አልፈልግም እኔ በቃ ሌላ ስራ ነው መስራት እንፈልገው ለቃለሁ ስል አይሆንም ማለት በቃ በጭራሽ አይሆንም ማለት እኔም አልሰራም ብዬ መልቀቄን አስገብቼ ስወጣ ከዛ በመኪና በራሱ ሰዎች አስገጨኝና አይዞሽ ያልጋ ቁራኛ ከተፈቂ በኋላ ከዛ አሳከመኝ ማለት ማሳከም አይባልም እንዳልሞት ያህል አለ አይደለ የተወሰነ ነገር አደረገልኝና ብዙ ህክምና እያስፈለገኝ ራሱ የሆነ ቤት ተከራይቶ አስቀመጠኝ ከሆነች ልጅ ጋር እንደ ሰራተኛ አይነት ነገር ማለት ነው ከዛ እንደዛ አስቀምጦኝ በየጊዜው ሰዎቹን እየላከ ራሱም እየመጣ ከሰዎች ጋር ወይ እሺ ብለሽ ወደ ስራሽ የምትመለሽ ከሆነ ላሳክምሽና ወደ ስራሽ ተመለሽ አንዴ የድርጅታችንን ሚስጥር አውቀሻል ወደ ሌላ ቦታ መሄድ አትችይም አለኝ እሺ ሚስጥራችሁን አላወራም አሳክመኝና በቃ ሌላ ቦታ ለስራ ስለው አይሆንም በቃ እኛ ጋር ነው የምትሰሪው ብሎ ቢያል ሰዎች በየጊዜው እየመጡ ይደበድቡኝ ነበር
እና ደግሞ ብር የሚጥሉልኝ ነበር። እኔ ጤነኛ ሰው ነኝ፣ ሰርቼ መብላት እየቻልኩ እነሱ መጥተው እንደኔ ቤቴ ብር በትነውብኝ ይሄዳሉ። ከዛ መሄድ መንቀሳቀስ እንደማልችል እያወቁ ነይ እንቺ ነይ ብሩን ውሰጂ፣ ብሩን እንደዚህ ይዘው ነይ ብሩን ውሰጂ፣ ሰርተሽ መብላት አይደለም የምትፈልጊው፣ ገንዘብ ራስሽ ሰርተሽ ማምጣት አይደለም የምትፈልጊው፣ ይኸው ነይና ውሰጂ ምናምን እያሉ ብሩን ይበትኑታል። በቃ መሬት ላይ ምናምን ላይ ይበትኑታል ብሩ። እና በጣም ብዙ ስቃይ ነው ያደረሱ፣ በጣም ብዙ ስቃይ። አይዞሽ ፍቅርተ፣ አሁን ሁሉም ነገር አብቅቷል። መኮንንም ቢሆን እንግዲህ እሱ ላይ መወሰድ ያለባቸው እርምጃዎች እንግዲህ ይወሰዳሉ። እግሩ እዚህ ሀገር በረገጠበት ደቂቃ በረገጠበት ቅጽፈት እንግዲህ ስለሱ ሁሉንም ነገር እንጨርሰዋለን። እሱን በቁጥጥር ስር እናውለዋለን። ምክንያቱም ከበቂ በላይ የሆነ ማስረጃ አግኝተናል። አንቺ የምትሆኝ አስፈላጊ የሆነ ሕክምና ከዚህ በኋላ ይደረግልሻል። የኛም የሕክምና አባሎች እንግዲህ አብረውሽ ነው የሚቆዩት ከዚህ በኋላ። አይዞሽ፣ ጥሩ እጆች ላይ ነው የወደቅሽው። ከዚህም በኋላ እንግዲህ የሚያስፈራሽ ነገር የለም። ሕክምናሽን ከተከታተልሽ በኋላ መስራት ወዳለብሽ ስራ፣ ወደ ለመድሽው ስራሽ እንግዲህ በሙሉ ጤንነት ትመለሻለሽ። እሱንም ሁላችንም የምንፈልገውና ጸሎት የምናደርግበት ዋነኛው ጉዳይ ነው። አይዞሽ፣ ሁሌም አብረንሽ ነው ያለ ነው። አይዞሽ፣ በስተመጨረሻም የእውነት አምላክ አድኖሻል ነው እኔ የምለው። ውድ ቤተሰቦች ከፍቅርተ ጋር የነበረን ቆይታ እንግዲህ ይህንን ይመስላል። ያው አቶ መኮንን እንግዲህ የተለያየ ጠባሳ ያደረሰባቸው ሰዎች በየቤቱ ተደብቀው ይገኛሉ። አሁንም ቢሆን ሌሎች ሰዎችም ይኖራሉ። እኛ አገኘናት ፍቅርተን አገኘን እንጂ ምናልባት ሌሎች ሰዎችም ሊኖሩ ይችላሉ እንደዚሁ። ስለዚህ ወደ ቤተሰቦች እኛ ከዚህ ሰውዬ ጋር ግንኙነት አላቸው ተብለው የሚታሰቡ ሰዎች እንግዲህ በሱ ጉዳት ደርሶባቸዋል ተብለው የሚታሰቡ ሰዎችን እንግዲህ እየተከታተልን ያሉበትን ሁኔታ እንግዲህ እያጣራን በቁጥጥር ስር የምናውላቸው ይሆናል ማለት ነው። ውድ ቤተሰቦች አሁን ያለንን ቆይታ እዚህ ጋር እናብቃና ሌሎች ስራዎች መሰራት ስላለባቸው ወደ ሌሎች ስራዎች እንሂድ። እንግዲህ እስከዚህ ሰዓት አብራችሁን ስለነበራችሁ ከልብ እናመሰግናለን። ቸር ቆዩን። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት